ሃይ እንዴት ናችሁ? ደህና ናችሁ? ኦፊሻሊ ለመመለስ አስቤ አይደለም፣ ግን እዚህ ጋር ስቀመጥና መጽሐፎቼን ስደረድር አይ ሪየላይዝድ የሆነ ሀሳብ መናገርማ አለብኝ። ጊዜዎቻችንን በጣም ያለ አግባብ በጣም ዌስት እያደረግን እንደሆነ ላስታውሳችሁ ፈልጌ ነው። ኦኬ ቡና እየጠጣሁ ነው ማውራው ከዚ ኳሊቲ ታይም ላይ ነኝ ያለሁት ማይ ታይም። ኦኬ እሺ ሶ ምንድነው መሰላችሁ for the past 2.5 months almost 2 ወር ከግማሽ አይደለ ልክራራ እንዲያረኩ ምናምን ልላችሁ ሳይሆን 1 2 3 4 5 6 7 8 9 10 መጽሐፍ አንብቤያለሁ። 10 ሁለቱን እንደ መጽሐፍ አንቁጠራቸው፣ በጣም አጫጭር ፔጅ ስላለው። በሱ ፋንታ ግን ኦንላይን በሶፍት ኮፒ 2 መጽሐፍ አንብቤያለሁ። ኦ ኖ አንደኛው መጽሐፍ እዚህ ጋር አይደለም፣ አንደኛው እዚህ ጋር የለም። የደገምኩት ሌላ መጽሐፍ አለ፣ ለሰው ሰጥቻለሁ። ኦኬ ምን ለማለት ፈልጌ ነው መሰላችሁ? ስፔሻሊ ወጣቶች ስትሆኑ ብዙ ዲስትራክቲንግ ነገር አለ። በጣም ብዙ አቴንሽን የምትሰጡት ልከት ቡና ወፍራም ቡና ነው የምወደው። ሶ ብዙ አቴንሽናችንን ግራ በሚያደርግ ግን ማድረግ የማይጠበቅበት በጣም ብዙ ጉዳይ አለ እና በጣም ያሳሰበኝ ጉዳይ ምን እንደሆነ ታውቃላችሁ? እቺ የጥሞና ጊዜ ራሴን ሪፍሌክት ላረግ የወደድኩባት ጊዜ እንደውም ሶሻል ሚዲያን በጣም እንድጠላው አደረገኝ። ባይ ዘ ዌይ እንድጠላው ነው ወይ ለካ ጥቂት እያገኘን በጣም ብዙ የምናጣበት ፕላትፎርም ቢኖር ሶሻል ሚዲያ ነው። በጣም አይ ዶንት ኖ እንዴት እየገባችሁ እንዳለ አላውቅም። አንዳንዶቻችሁ በጣም you are really committed ሶሻል ሚዲያ ላይ ጠዋት ስትነሱ ዓለም እንዴት ሆነች ነከሌ ምን ሆኑ ምናምን የሚለው ነገር ጀምሮ ቀናችሁን በሙሉ እሱ ላይ የምታሳልፉት ነገር ሌዲስ you're wasting your life። እድሜያችሁን እያባከናችሁ ነው፣ ጊዜያችሁን እያባከናችሁ። ለእኔ የእናንተ ኦንላይን መሆን ይጠቅመኛል፣ የእናንተ አክቲቭ መሆን ይጠቅመኛል፣ ታዩኛላችሁ። ግን ኤንድ በጣም የሚያሳስበው ነገር ከእድሜያችሁ ላይ የሆነ ነገር እየተቀነሰ እንዳለ ሪየላይዝ እያደረጋችሁት አልመሰለኝም። አምና ሴይኝ አሁን ከዩቲዩብ ላይ ጠፍቼ ስለነበረ ሌሎች ፕላትፎርሞችም ላይ ኦልሞስት ሚኒማል የሆነ ኢንፑት ስለነበረኝ ይሄን ያህል አረኩ ልላችሁ ሳይሆን በፊትም ያው ጊዜን በጣም እንደሚወስድብኝ ያውቀዋለሁ። ግን ሌዲስ ዊ ዋስቲንግ አ ሎት። እሺ ሶ 2 ወር አክቲቭሊ መስራት ያቆምኩት 74 ቀን 75 ቀን አካባቢ ነው which is almost 2 ወር ተኩል አካባቢ ማለት ነው። ሶ እንዴት እንደከረምኩ መጀመሪያ ልንገራችሁና ከዛ በኋላ ሌላውን ነገር እናወራለን። ሶ በመጀመሪያ ብሬክ ለመውሰድ ካሰብኩ በጣም ቆይቻለሁ። በጣም ጊዜ ያስፈልገኝ ነበር። ታውቃላችሁ ሶሻል ሚዲያ እንዴት ቶክሲሲቲ እንደሚሞላበት ታውቃላችሁ። እና ኮንቲኒየስሊ ደግሞ ኮንተንት ስትሰሩ በጣም ብዙ ኮራፕቲንግ ነገር አለ እና ኢቭን ኢፍ በጣም አቋም አለኝ በጣም ጠንካራ ነኝ እንኳን ብትሉ ብዙ ኮራፕት የሚያደርግ ነገር አለ። ከባህሪያችሁ ውጪ ባህሪ የሚሰጣችሁ ብዙ ነገር አለ። ኦኬ ሶ ስወስን በቃ ካሁን በኋላ ምናምን ስል I wasn't ready. I just said it. ዝግጁ አልነበርኩም፣ ፕላን አላረኩም፣ ምንም። ከዛ በጣም ሲያሳስበኝ የነበረው ኮንተንት ክሪኤሽን by the way it's a full time job። እውነት it's a full time job። ሰው እንትን ሲል አንቺ ቁጭ ብለሽ እያወራሽ እየበላሽ ምናምን አይነት ነገር ሲና guys try it እውነት ቀላል አይደለም። ምክንያቱም it takes a whole lot። አንደኛ ሀሳቡን ኮሌክቲቭሊ ለማዘጋጀት ከዛ በኋላ ሪከርድ ለማድረግ ኤዲት ለማድረግ ትንንሹም ኤዲቲንግ ራሱ ይቴክስ አደረዋል። በዛ ላይ ደግሞ
እንደኔ አቋም ያለ ሰው አቋሙን ከሀ እስከ ፐ ለማስቀጠል በጣም አቅም ይጠይቃል። ኦኬ ሶ እንደ እንትን አይደለም። ለአንዳንዶች አሁን ቀላል ነው። ካሜራ ያስቀምጣሉ፣ ላይቭ ነው የሚያወሩት። ስለዚህ ምንም ኤዲቲንግ የለውም ወይ ሀሳብ የለውም ወይ የሆነ ሰውን ነው የሚያወሩት። ስለዚህ ብዙ ላይከብድ ይችላል። እኔና እንደኔ ላሉት እንደሚከብድ ነግራችሁ ነው። ኦኬ ሶ ነገራችን ላይ ድፎ ዳቦ መጋገር ከጀመርኩ ጀምሮ ድፎ ዳቦ በጣም ከባድ ነገር ነበር የሚመስለኝ። ባይ ዘ ወይ አይ ቲንክ ይሄ የገበር ምጣዱ ሲናሪዮ was still in my mind እና በጣም ከባድ ነበር የሚመስለኝ። ለፋሲካ ዕለት ነው የጋገርኩት። the very first time ለፋሲካ ጋገርኩ። በጣም የሚጣፍጥና ቆንጆ ዳቦ ሆነልኝ። I felt like a pro ገና መጀመሪያ ነው። ሌላ ነገር እኮ እሰራለሁ ግን ድፎ ዳቦ በጣም ከባድ እንደሆነ አይምሮ ያስብ ነበርና ደግሞ የስንዴ ዳቦ ወድ ስለነበር ከዛ ጊዜ ጀመርኩ። ይሄው እንደ ቡና ቁርስ ኤቭሪ ናው ኤንድ ዘን እሰራለሁ ማለት ነው። ኦኬ ባናና ብሬድ የለ ምን ብሬድ የለ ወደ ሎካል ገብቻለሁ። ሶ coming back to my point, content creation, it takes a whole lot of energy, a whole lot of time. Okay? ግን በዚህ አጋጣሚ በጣም ጤናማ ሀሳብ ያላችሁ ለሴቶች የሚጠቅሙ በጣም ካለንበት ውጥንቀጥ ዞር የሚያደርግ ሀሳብ ያላችሁ ሰዎች ኮንተንት ለመስራት አትፍሩ። ፕሊዝ ደፈር ብላችሁ ኮንተንት ስሩ፣ ይጠቅማል። ከዚ ብዙ ሴቶች ኒውትራላይዝ የሚያደርጉበትን ኮንተንት ይፈልጋሉ። ሶሻል ሚዲያ ላይ ሁሉ ያለው ኮንተንት ሴቶችን አመፀኛ የሚያደርግ፣ ሴቶችን ኃይለኛ የሚያደርግ፣ ኃይለኛ ሁኚ፣ ጀግና ሁኚ ምናምን የሚል ስለሆነ ትንሽ ኒውትራላይዝ የሚያደርግላት ኮንተንት ትፈልጋለች። ስለዚህ ጤናማ ሀሳብ ያላችሁ ሰዎች እባካችሁ ኮንተንት መስራትን ጀምሩ። በዚህ አጋጣሚ ሳምሪንም ሰፖርት አድርጉልኝ፣ ከታች አስቀምጠዋለሁ ቻናሏን፣ ሰብስክራይብ አድርጉ። ኤንድ ባይ ዘ ዌይ ጴንጤ የሆናችሁ ሰዎች የወንጌል አማኞች ሌላ ቻናል እንዳለኝ ታውቃላችሁ ራይት? ሶ ያንን ቻናል ሰብስክራይብ እንድታደርጉ ነግራችኋለሁ፣ ቪዲዮቹንም እንድታዩ። ያ ቻናል የተከፈተበት ዓላማ አንደኛ ኮምፕሊትሊ የወንጌል ስራን ለመስራት ነው። በእግዚአብሔር ቃል ልክ ማውራት ያለብንን እውነቶች ሼር እንድናደርግ ነው የከፈትኩትና ምንም ሁለተኛ ቻናል እንዲኖረኝና ገቢ እንዳገኝ አይደለም። የሚገኘው የትኛውም ረቨኑ ለወንጌል አገልግሎት እንዲሆን ነው ዴዲኬት ያደረኩት። አንዳንዶች ምናልባት ሁለተኛ ቻናል ከፍቼ ብር ጀነሬት እንዳደረግ አስቤ የከፈትኩ ከመሰላችሁ እሱ አይደለም ዓላማው። ባዮ ላይ ማየት ትችላላችሁ ገብታችሁ የተጻፈውን። በቃ በትንሽ በተሰጠኝ ኢንፎርሜሽን ለሌሎች መድረስ እና ዘ ሴም ታይም ደግሞ ሌሎችን የምረዳበት እንትን ነው ፕላን አድርጌ ነው የጀመርኩት። ሰብስክራይብ አድርጉ ገብታችሁ ቪዲዮ ነው። ኦኬ ሶ ለግል ጥቅም አይደለም የተከፈተው ልላችሁ ነው። እንደ እግዚአብሔር ቃል ጤነኛ እና ደነኛ የሆኑ አስተምሮቶችን ማጋራት፣ ልክ ያልሆኑትን ነገሮች ኮሬክት ማድረግ እንደ እግዚአብሔር ቃል እሱ ነው አልቲሜት አላማው። ሶ ለዛ ነው የከፈትኩት። ኮላብ ላይ ያስቀምጠዋለሁ፣ ፎሎ ሰብስክራይብ አድርጉ። ኦኬ የወንጌል አማኝ ብቻ ያልኩት ወይም ጴንጤ ብቻ ያልኩት በእግዚአብሔር ቃል ስልጣን ስለምናወራ እና ደስ እንዳልና እንደመሰለን ስለማናወራ የእግዚአብሔርን ቃል ፉል የማትቀበሉ ከሆናችሁ አንኮምፎርታብል እንዳትሆኑ ነው። ይህንን ካወቃችሁ ሄዳችሁ ሰብስክራይብ ማድረግ ትችላላችሁ ሌሎቻችሁ። ኦኬ ሶ ኮንተንት ክሪኤሽን ዋዝ ኢት ቴክስ አ ሎት ኦፍ ታይም እንዳልኳችሁ በጣም ብዙ ጊዜ ይፈጃል። አት ዘ ሴም ታይም ደግሞ ብዙ ኢነርጂ ይጠይቃል። ኮንሲስተንሲ መጠበቅ ስላለበት ዝም ብዬ ማውራት ስለማልችል ኮንሲስተንሲ ለማስጠበቅ ግዴታ ማድረግ የሚችለው ነገር ቢኖር ጊዜ ወስዶ ማንበብ ካለብኝ የሆነ ነገር ሬፈረንስ ማግኘት ካለብኝ እሱን አድርጌ ነበር የምሰራው። ሶ ኢት ቴክስ አ ሆል ሎት ኦፍ ታይም እና በጣም ስጋት የነበረብኝ ልክ ብሬክ ስወስድ ኮንተንት ክሪኤሽኑ የሚወስድብኝን ሰዓት በምንድን ነው ቮይዱን የምሞላው ነበር በጣም ስጋቴ ነበር። ምክንያቱም በነገራችን ላይ አይድል ስትሆኑና ትንሽ ፐርፐዝለስነስ ሲሰማችሁ ወይም ደግሞ ዝም ብላችሁ አይምሯችሁም ስራ እንደፈታ
አካላችሁም ስራ እንደፈታ ሲሰማችሁ ነው ባይዘው አንዳንድ ጊዜ የዲፕሬሽን እንትኖች የሚመጡት። እና ስጋት ነበርብኝ ባይዘው በምን እንደምሞላው አላውቅም። ከዚህ እንዳልኳችሁ ሩቲኔ ጠዋት ጉዳይን ከጨራረስኩ በኋላ የራሴ ታይም ኦልሞስት ከ2 ሰዓት ምናምን በኋላ እስከ 6 ሰዓት ያለውን ሰዓት ይወስዳል ባይዘው ኮንተንት መስራት። ቀርጸዋለሁ፣ ኤዲት አረገዋለሁ፣ ፖስት አረገዋለሁ something እንደዛ ወይ ካላረኩ ብቻ የሆነ ነገር ሳረግ ወይ ሳነብ ወይ የሆነ ነገር ሳረግ it takes a whole lot of time እና እሱን ቮይድ በምንድነው የምሞላው ስጋት ነበርብኝ በእውነት። ከዛ እግዚአብሔር ይመስገን በአጋጣሚ የጾም ወቅት አልነበር ሰው ሙሉ ወንጌል ጾም ጸሎት ታውጆ ነበር and I said bingo cuz የጠዋቱን ሞመንቴን በጸሎት ከቨር አረጋዋለሁ። so I start going there መሄድ ጀመርኩ። ከዛ ስመጣ ምሳ በልቼ ምናምን what do I do ኮንተንት ለምሰራ ኮንተንት አላዘጋጅም፣ ሐሳቤን በሌላ ጉዳይ ላይ አልጠምድም። so I needed to do something okay so ቤቴ ውስጥ ጥቂት መጽሐፍ ነበረኝ። ጥቂት ያልኩበት ምክንያት አንዳንዱን ድሮ ብዙም እንትን ስለማልል መስገብ ማስቀመጥ ብዙ ጎበዝ ስላልነበርኩ አንብቤ somebody ሲጠይቀኝ ምሰጥ ምናምን ነበርኩኝና በጣም ጥቂት መጽሐፍ ነበር። so I started reading ይሄን መጽሐፍ ከዚህ በፊት እዛኛው ቻናል ላይ ኮንተንት እንትን ብዬበታለሁ ሰርቼበታለሁ። I mean እዛኛው መጽሐፍ ላይ ስለዚህ ጉዳይ አውርተናል ከኢንጂነር ጌታሁን ሄራሞ ጋር ይሄን ዲስከስ አድርገንበታል። ረጅሙን ሐሳብ ነው እዛ ያካፈለው። በጣም ደስ የሚል መጽሐፍ ነው። especially የወንጌል አማኝ ከሆናችሁና ወንጌል እንዴት እንደመጣ ሳክሪፋይስ እንዴት ሲያረጉ እንደነበር እንዴት ራሳቸውን ሲካሄዱ እንደነበር እንዴት በስደት ሲያልፉ እንደነበር ማወቅ ለሚፈልግ ሰው በጣም ቆንጆ መጽሐፍ ነውና ያኔ እሱን ኢንተርቪው ከማረጌ በፊት ነበር ይሄ መጽሐፍ ያገኘው። ጨርሼው ነበር ግን I felt like ለመጨረስ ነበር ያኔ የጨረስኩት። ምክንያቱም እሱን ፖድካስት ላይ ከመጥራቴ በፊት መጽሐፉ መጨረስ አለብኝ። ለዛ ነበር ራሽ የሆነ ንባብ within 3-4 days የጨረስኩት እና ቲንክ ሮብ ሰጠኝ ብቻ ይሁን በጣም ባጭር ጊዜ ነው የጨረስኩት እና I felt like I needed to take time። ከዛ ቁጭ ብዬ I love my alone time እንደነገርኳችሁ የኮፊ ታይሜ በጣም ነው የምወዳት እና I started reading እና ደግሞ በጣም ኢንትረስቲንግ ስቶሪ ነው። እኔ ደግሞ ታሪክ በጣም ነው የምወደው። it was very interesting። ከዛ ቀስ እያልኩ ነው እያነበብኩ የነበርኩት and then I felt like I needed more። ከዛ ይሄኛው መጽሐፍ እንደዚህ ድርድር አድርጌያቸው ነበር። ያሳያችኋል። ይሄ መጽሐፍ ጓደኛዬ ሰጣኝ ነበር። የትዳሬ ስኬት ይላል። so ማንበብ ነበረብኝ። it was good ግን በጣም ብዙ ዜናዛ ብዙ ሬፈረንስ ምናምን it was good እንዳልኳችሁ ስፔስ ኦኩፓይ መደረግ ስለነበረበት ኦኬ። ከዛ ወዴት ሄድኩኝ መሰላችሁ? the very famous የይመስገን ሞላ ለጋብቻችሁ። ይሄ መጽሐፍ በነገራችን ላይ ይሄ መጽሐፍ ለብቻው አንድ 5 መጽሐፍ አይወጣውም። የሚቸር ነው እኮ በጣም ማአት ኢንፎርሜሽን በጣም ኢቭን የመጀመሪያ ምዕራፍ አካባቢ ላይ ያሉ ራሱ ትንሽ ቢዘረዘሩ ሌላ መጽሐፍ የሚወጣው መጽሐፍ ነው። አንድ ነገር ልንገራችሁ፣ ይመስገንን ስለምወደው አይደለም። ያላገባችሁ ያገባችሁ you need to have this። በእውነት ይሄ መጽሐፍ ያስፈልጋችኋል። ታውቃላችሁ ይመስገን በጣም ቀጥተኛ ሰው ነው። ሪዝነብል ነው። ያቋም ሰው ነው እንደምታውቁት። and afterwards ደግሞ የሚያስተምረው ነገር ህይወት ያለው ነገር ነው። እንዲያረግልሽ እንዲያርጊ አይደለም። በቃ ቀጥተኛ ነገር ነው የሚያስተምረው። የሚያስፈልገንም እሱ ነው። whether ክርስቲያን ሆናችሁ ወንጌል አማኝ ሆናችሁ ወይ አይደላችሁ በጣም ለጋብቻ የሚጠቅም ነገር ነው። በነገራችን ላይ እዚህ ጋር የመጽሐፍ ቅዱስ ጥቅሶች ጥቂት ከመጠቀሱ ውጪ የጴንጤ መጽሐፍ ምናምን የሚያስብለው ምንም ነገር የለም። ታውቃላችሁ ረጅሙን ዓመት over 20 years ሴኩላር ዓለም ላይ እንደሰራ ታውቃላችሁ። so በእውነት ይሄንን መግዛት እንድታተርፈው ያደርጋችኋል። I'm not making any promotion እያስተዋወቅኩለት አይደለም። በጣም ቫሊድ ፖይንቶች ያሉት መጽሐፍ ስለሆነ ነው።
ሰው ይሄንንም ጨረስኩኝ። ወደ 200 ምናምን ገጽ ትንሽ ጥብቅ ብሎ የተጻፈ ነው። it took my time ግን it was good። እሺ ከዛ I went to this ይሄ መንፈሳዊ መጽሐፍ ነው። ዶክተር በሙሼ ፈንታን የምታውቁ ካላችሁ very beloved እሱም ቀጥተኛ ሰው ነው። በጣም እንግዲህ በጣም ጎበዝ አስተማሪ ነው። and then በጣም ራሴን እንዳይበት ያደረገኝ መጽሐፍ ነው። መንፈሳዊ ብስለት አለኝ ወይ የለኝም ወይ በጣም ራሳችሁን ኢቫሉዌት እንድታረጉ ያደርጋችኋል። የሚገርማችሁ ይሄ መጽሐፍ ግን it took me a while 150 ምናምን ነው ገጹ 162 ነው ገጹ ግን it took me over a week ከሳምንት በላይ ነው የፈጀብኝ። ለምን አትሉኝም? it was like a bible study ለኔ ቁጭ ብዬ ጥቅሶቹ አሉ ሐሳቡ አለ and I was going back and forth እያጠናው ማለት ነው። and then እንዳልኳችሁ የወንጌል አማኝ ከሆናችሁ ኢቭን ሌላኛውም ተቋም ላይ ያላችሁ በመጽሐፍ ቅዱስ የምታምኑ ሰዎች በጣም ነው የሚያስፈልጋችሁ በጣም እና በጣም ቆንጆ መጽሐፍ ነው። ኦኬ ከዛ በኋላ ቻሌንጅ ግሩፕ ላይ ጀመርን። ሴትነቷን ካልቲቬት ማድረግ እንደምትፈልግ ሴት አንድ መሰረታዊ ግዴታ መኖር ያለበት ግዴታ ማንበብ ያለብን መጽሐፍ አለ as a woman as a wife። እሱ ይሄ ነው። ወንዶች እንዲያዩት አይፈቀድም አይመከርም። እዛኛው ቻናል ላይም ጆ ሪፈር አድርገዋለች። ኮሜንት ላይ ብዙ ጥያቄ አይቻለሁ። ኮሜንት ላይ ያልተጻፈበት ምክንያት ለወንዶች ኢንፎርሜሽን መስጠት ስለሆነ ነው። ኦኬ ሶ ያንን መጽሐፍ ይሄን መጽሐፍ ቻሌንጅ ተደራረግን within 2 weeks ምናምን ለመጨረስ ፕላን አደረግን። አንዳንዶች አናደውኛል it took them forever። አንዷንዶም በጣም ጎበዝ አንባቢ የምትባልናት I don't know ምን እንደያዛት አላውቅም it's taking her forever to read። ታውቂያለሽ ኮሜንት ላይ አግኝሻለሁ። እሺ ሶ as a woman ግዴታ ማንበብ የነበሩብን መጽሐፎች ስለነበሩ እሱን መጽሐፍ ይሄኛው ኦሪጂናል መጽሐፉ ነው። በዚህ thank you so much በጣም አመሰግንሻለሁ። በዚህ አጋጣሚ thank you ስለ ሁሉ ነገር አመሰግናለሁ። በዚህ አጋጣሚ by the way አንዲት ቆንጆ ናት የላከችልኝ thank you very much። so እኛ ያነበብነው the other version ነበረ ሌላ ሰው የጻፈውና ያነበብነው እሱን ከሱ ቀጥለን ደግሞ let me be a woman የሚል መጽሐፍ ነበረ it was a later type of መጽሐፍ እሱን አነበብን። ስንት መጽሐፍ አልኩኝ? 1 2 3 4 5 6 ማለት ነው። ኦኬ 6 and ከዛ በኋላ ኦኬ ይሄ ነው የሚቀድመው ይሄ I don't know። ከዛ በኋላ የናንሲ ጄሞስን መጽሐፍ መልሼ choosing forgiveness ከዚህ በፊት ሪኮመንድ አድርጋችኋለሁ። እሱ መጽሐፍ መልሼ አነበብኩት። ይሄን ሁሉ ማረጋው መጽሐፍ እያነበብኩ ነው መጽሐፍ አንባቢ ሆኛለሁ ልል ሳይሆን ኦኩፓይ ለማድረግ ነበር ስፔሱን ቦርደም እንዳይሰማኝ ባዶ ክፍተቱን እየሞላው ነበር። ኦኬ እንጂ መጽሐፍ ማንበብ አለብኝ እንዲህ ማድረግ አለብኝ ምናምን በሚል ሴንስ አልነበረም። ባይ ዘ ዌይ ለዚህም ይመስለኛል ፑሽ እያረኩ የነበረው it has nothing to do with ሄኔ አላንብብ ያለው ምናምን ለማለት ስላልነበረ ኢንተርቴን እያረኩት ነበር የቀጠልኩት። so I read choosing forgiveness ድጋሜን ያነበብኩት እና with that ደግሞ እንትኖች ኤክሰርሳይዞች ነበሩ and I was like forgive ያላረጋችሁት ሰው ካለ ምናምን ተብሎ ማሐከል አካባቢ ላይ አለ ኤክሰርሳይዝ and I was saying and they forgive ያላረኩት ሰው የለም ምናምን ብዬ ጉራዬን ለዝቼ ልላችሁ ከዛ አለፍኩኝ። and then በሚገርማችሁ ሁኔታ within 2 weeks or so አንድ አስተማሪ ቸርች እሑድ ይመጣል። መጋቢ ሄኖክ ጸጋዬ ይባላልና እሱ ሲመጣ ምንን ያስተምራል ላትሉኝም ይሄ ነው ትምህርቱ። ማቴዎስ 5 ላይ ያለው የተራራው ትምህርት ላይ ነው
እንትኑ ከዛ በኋላ you know what I find out ያስተማረ ሶ የቱ ጋር መሰላችሁ ያስተማረ ይሄንን መጽሐፍ ይዞ መጥቶ ነበር ሶ ይሸጣል ግዙ ምናምን ተብሎ ነበር ከዛ the whole sermon was directly to me እንዴት አትሉኝም ያስተማረው ትምህርት ከዚህ መጽሐፍ በጣም እዚህ ጋር በጣም ብሪፍ ነው ያረጋት በጣም አጭር ነው ያረጋት በጣም ኤክስፔክት አድርጌ ነበር እንደውም ነግሬዋለሁ 120 ገጽ ላይ ጠላቶቻችሁን ውደዱ የሚል ፓርት ነበር እኔ እህታችሁ በስጋ ጠላት የለኝም ብዬ ማምን እህታችሁ and I was like ከዛ እዚህ ጋር ምን ይላል ጠላቶቻችሁ ከዛ እዚህ ጋር ምን ይላል እኔ to be honest ጠላት አለኝ ብዬ ማምን ሰው አይደለም ግን እንዴት ነው መሰላችሁ ይሄ በይበልጥ አንድ መዝሙር አለ በጣም ደስ የማይለኝ ድብን ይበል ጠላቴ እርር ይበል I don't like it ይሄ ፖክ አይነት መዝሙር እንደ መዝሙር መቁጠር አልፈልግም እና ደግሞ ድብን በልም የምንለው ጠላት አለን ብዬ አላስብም እኔ ምንድነው አስበው ጠላታችን ሰይጣን ነው ብዬ ነው ማስበው ግን I was wrong እንዴት አትሉኝም ከዛን ጠላቶቻችን እነማን እንደሆኑ እዚህ ጋር ብሪፍ አረከ እሺ ላንብብላችሁ በመጀመሪያ ደረጃ እኛ ጠላት አለን ወይ የመጀመሪያ ጠላታችን ሰይጣን ነው ሁለተኛው ጠላታችን የስጋ ምኞት ነው እኛ ጋር ያለው የሚታገለን ማለት ነው ሶስተኛው የሚጠሉን ሰዎች ጠላቶቻችን ይላል በኮቴሽን ውስጥ ናቸው I didn't feel that way ከዚህ በፊት የሚረግሙን ሰዎች ጠላቶቻችን ናቸው አሁንም ጠላቶቻችን in quotation ነው ኦኬ የሚያሳድዱን ሰዎች ጠላቶቻችን ናቸው ጠላት የሚሆኑ ሰዎች ባይኖሩ ኖሮ ጌታ ኢየሱስ ጠላቶቻችሁን ውደዱ ባላለን ነበር ሰይጣንን ውደዱ ማለቱ አይደለም እዚህ ስፍራ ጠላት የተባሉ ሰዎች ናቸው እነዚህ ሰዎች ቤተክርስቲያን ውስጥ ሊሆኑ ይችላሉ ያሉት እነርሱ ለእናንተ ያላቸው አመለካከት ጥሩስ ባይሆን ቢጠሏችሁ ቢረግሟችሁ ቢያሳድዷችሁ እናንተ ግን እንደነርሱ አታድርጉ ይልቁንም ውደዷቸው ነው መልእክቱ እናንተ ግን ክፋታቸውን በጎ ነገር በማድረግ ብለጧቸው እያለን ነው በዘጸአት 23:4 ሲናገር የምትጠላው ሰው ወይም የጠላህ በሬ ጠፍቶ ብታገኝ አምጣና ስጠው የብሉይ ኪዳኑም ህግ ማለት ነው አህያ ጭኖ እየሄደ ከብዶት አህያው እቃው በአንድ በኩል ተንጋሎ ብታይ አግዘውና ሚዛኑን እንዲጠብቅ አድርገው የማንን የጠላትህን የብሉይ ኪዳኑም ህግ በተወሰነ ደረጃ የፍቅር ህግ አለው ፍቅር የአዲስ ኪዳን ቋንቋ ብቻ አይደለም በብሉይ ኪዳን ውስጥም አስደናቂ የፍቅር ምክሮች ተጽፈዋል ጌታ ኢየሱስ ክርስቶስ ይህንን ክፍል ያጠቃለለው የሰማያዊ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ በማለት ነው ከላይ ያነሳናቸው እነዚህ ስድስቱን ወርቃማ የሆኑ ትእዛዛት ኦኬ ያልፈዋል የሚጠሏችሁ የሚያሳድዷችሁ የሚረግሟችሁ ሰዎች ጠላቶቻችሁ ናቸው እና ጠላቶቻችሁን ውደዱ ነበር ትምህርቱ እኔ ወዬ I couldn't resist ያው እንግዲህ ቤተክርስቲያን ሄዳችሁ እንግዲህ እግዚአብሔር ሲናገራችሁ የሚሰማችሁን ታውቃላችሁ አንዳንዶቻችሁ ታለቅሳላችሁ አንዳንዶቻችሁ ምናምን የትኛውም ተቋም ላይ እንደዚህ አይነት ነገር ኤክስፒሪየንስ እናደርጋለን so I was crying the whole sermon እና ለካ ባለፈው እንትና መጽሐፍ ላይ እንግሊዘኛ ስለሆነ ይሁን አላውቅም ፎርጊቭ ያላረኩ ሰው የለም እኔ ያን ያልኩት ሴትዮ ለካ ሶሻል ሚዲያ ላይ በጣም ሲያብጠለጥሉኝ የነበሩ ሰዎችን ቂም እንደያስኩኝ ሪያላይዝ አደረኩኝ በይበልጥ ደግሞ ሁለት ሰዎችን ሜንሽን አድርጌዋለሁ ፌስቡክ ላይ እቺ 7 ደቂቃ ቪዲዮ የሰራችሁ ፉከራ ምናምን ነገር የምታቀርበው ልጅ ሙሉን አልሰማዋትም ቱ ቢ ኦነስት እና የሆነ ድረስ ሰማና ሀቅ ይለኛል ማለት I didn't know and it created pain by the way እና በጣም ያው የነበረውን ሲናሪዮ ታውቃላችሁ whatever I did I don't deserve it ምናምን ልላችሁ አይደለም ሰው በተረዳው መጠን ነው የሚናገረው ግን የሷ it was a direct attack towards my mom እና
በጣም ነበር ያዘንኩት። ለካ አላወኩም። በጣም ቂም ይዤ ነበር። ቂም ያዘኝ ያወቅኩት ጓደኛዬ የሆነ የቀልድ ቪዲዮ እሷ ያለችበትን የቀልድ ቪዲዮ ስትልክልኝ I said I'm not going to watch her እንደዚህ ምል አይደለሁም። ያው እንትንም ፊልተር አደርጋለሁ። ይሄንን ማየት አልፈልግም እላቸው ነገሮች አሉ። ይሄንን ሰው ማየት አልፈልግም ምለው ነገር አለ። ግን it was with a disappointment and then I said ለካ ውስጤ ገብቷል ይሄ ነገር አልኩኝ። ለካ ንግግሯ በጣም ውስጤ ገብቷል። whatever I said it was indirectly to her እኔን ይመለከተኛል ያሉ ሰዎች disappointed ቢሆኑ it would have been okay ግን it was a direct attack እና ለካ ሞኝ ነበር። ከዛን አንደኛውም የመነጽር አድርጎ ወንጌል የሚሰብክ አይነት ሰው ነው መሰለኝና እናት ማለት እናት ምናምን and I expected better from him anyway እንደዛ ይመስለኛል። ከሱ የተሻለ ነገር ጠብቄ ነበር። ልከውልኝ ነው የዛን ሰሞን ታስታውሳላችሁ። and then ለካ ሁለቱ ላይ ቂም ይዤ ነበር። and then እሱን የሆነ ፌስቡክ ላይ መጣልኝና ሲመጣልኝ አሳለፍኩኝ። የሆነ ጽሁፍ ምናምን አለው ቪዲዮ something አሳለፍኩኝና I didn't know I hold grudges ለካ በጣም disappointed ሆኜባቸው ነበርና I had to forgive እና thanks to this እና thanks to him መጋቢ ሄኖክ ጸጋዬ I had to forgive people እና ጠላት እኔ የሰው ጠላት የለኝም ምናምን ምለው ሴትዮ ለካ every time የተከታተሉ የሚሰድቡኝን every time የሆነ ነገር የሚሉኝን ሰዎች ትንሽ ቂም ይዤባቸዋለሁ for sure እና ቡናዬ ቀዘቀዘ እናንተ ቡናዬ ቀዘቀዘብኝ። anyway ዳቦም እኮ በጣም ይጣፍጣል። ጓደኛዬ ቀምሳው በጣም ወደዋለች። እንዳልበላ ሰው ፊት እየተወራ አይበላም ብዬ ነው። ኦኬ ቀጥለዋለሁ እና so I didn't know I hold grudges ምረት ማድረግ ነበረብኝ። በጣም ቂም ይዤ ነበር። ለምንድን ነው እነሱን ኤክሰፕሽናል ያነሳሁት? ኢሪቴትድ እስከሆን ድረስ ነው ሳያቸው የሆንኩትና የእሷ በጣም ያናደደኝ እንዳልኳችሁ የ7 ሰከንዱን ነው 7 ደቂቃ የሰራችውና she didn't take a time to go back refer ለማድረግ ምን ፈልጋ ነው በቃ actually እንትንም እንደምትወድ ገባኝ ነገር anyway so since I didn't have to hold it in I had to forgive እና ሪሊዝ አረኩኝ እላችሁ ነው። ከዛ እና ይሄ በጣም ጠቅሞኛል thankfully እንዳልኳችሁ ቅሬታዬን አቅርብ ያለው በጣም አጠረ። የጠላቶቻችሁን ወደዱ መርዘም አለበት። ምክንያቱም ናንሲ ምን ትላለች አሁን በየቤተ ክርስቲያኑ ኖርማላይዝ ተደርጓል ሰዎች ላይ ግራጅ ለመያዝ ሰዎች ክፉ ናቸው ብሎ አድሚት አድርጎ ቂምን የሚያበረታቱ ስብከቶች ሞልተዋል። በቃ ሰዎች ላይ ቂም እንድንይዝና በቃ ቂም መያዝ it's okay አይነት ሰንስ አለው አሁን ላይ ያሉ ቸርቾች ላይ የምትልበት ፓርት አለና so ኖርማል ሆኗል ቂም መያዝ ግን ራሳችንን ነው እስር የሚያደርገን so ባየዋቸው ቁጥር disappointed መሆን ከሆነ it's my problem not theirs እነሱ ኑሯቸውን እየኖሩ ነው እኔ ግን በቃ disappointed እየሆንኩ ነው እና የሌሎቹ ብዙ ያው ሰው ሚስአንደርስታንድ ከማድረግ ብዙ ነገር ሊል ይችላል እና ደግሞ በጣም I think እኔ እንደውም በጣም ብዙ ጠላት እንዳለኝ ገባኝ ከዚህ መጽሐፍ በኋላ everybody wants to attack me ተነስቶ everybody ነው አታክ ሊያደርገኝ ይፈልጋል ስም መስጠቱ ምናምን ኖርማል ነው እና አንዳንድ ሰው እንደውም ሲከራከርልኝ you don't have to ምላቸው ነገሮች አሉና በዚህ የሚያሳድዱኝ የሚሰድቡኝ ዝም በይ የሚሉኝ you didn't see my pain የሚሉኝ በጣም ብዙ ሰዎች ናቸው right so እነሱ ለካ ጠላቶች ናቸው አይደል ነው ግን one thing I'm doing አሁን ወደፊትም የማደርገው እና በጣም ሪሊፍ እየሰጠኝ ያለው ነገር I'm praying for them የሚገርማችሁ እንግዲህ እግዚአብሔር ረድቶኝ I'm praying for them especially those ብሎ የሚጠላኝ ሰው ይኖራል
አንዳንዱ በጣም ፐርሰናል ያደርገዋል። ስም ጠርቼ ኮንተንት የሰራሁበት ጊዜ አላስታውስም። ሪያክሽን ሰርቻለሁ ግን አይ ዶንት ቲንክ በጣም ሩድ የሆንኩባቸው ኮንተንቶች ነበሩ ብዬ ማሰብ ይከብደኛል። ግን it wasn't directly to you ስም አልጠራሁም እንትና አላልኩም። ግን እኛ አባባሉ አንዳንድ ሰው ፐርሰናሊ አታክ ያደረኩት በቃ ጠላቱ ነው የሚመስለውና እግዚአብሔር ረድቶኝ I'm praying for them የሚጠሉኝ በጣም የሞራል ልዕልና ላይ ደርሻለሁ የሚል ወሬ ይመስላል። no I didn't mean like that ግን በቃ አንዳንዴ ደግሞ ትንሽ ስቴፕ አፕ ታደርጉ የለ። ከዛ ነው ያነበብኩ። ከዛ በኋላ ለፋሲካ ዕለት ዶሮ እየሰራው I had to read this በጣም ጓጉቼ ስለነበረ ማንበብ ነበረብኝ። የሚገርማችሁ እልህ ይዞኝ ነበር። እኔ ዘርዘር ያለ ጽሁፍ እወዳለሁ። it's very good 145 ገጽ ነው። እልህ ይዞኝ የዛን ዕለት ጨርሰዋለሁ ብዬ ነበር። 40 ምናምን ገጽ ብቻ ነው የሄድኩት ነው 60 ምናምን። ምክንያቱም ዶሮ ሽንኩርት እያበሰልኩ ዶሮ እያጠብኩ አስቡት ሊጥ እያቦካው ዳቦ ምናምን it was too much work። ግን እንትን ነው ፋሲኔትም ያደርጋል። ኢን ቢትዊን ደግሞ ብሬክ አለ ቡናም አለ ኢን ቢትዊን። ስለዚህ I was doing both so I enjoyed it በጣም by the way ዘሪቱ በጣም አርቲኩሌት ናት። በጣም she knows what to say። እኔ እንደውም እንደ ዘመናዊነቷ በጣም አማርኛ የሚቸግራት ሰው ትሆናለች ብዬ አስብ ነበር። ነገሩ እንዳልሆነች ግጥሞቿ ላይ አይተናልና she's funny እና ታሪኳን ስትናገር የሆነ ትስሏታላችሁ፣ ታሳዝናችኋለች፣ ታስቃችኋለች ምናምን። so the other part ደርሼበት አንብቤዋለሁ። ያው በተለጠጠበት ልክ አላገኘሁትም ግን ደግሞ ያ of course የሆነ ነገር ነበር። ኦኬ መናገር የፈለገችው ነገር ነበር። ሪፔንት ማድረግ የነበረችው ፐብሊክሊ አድርጋለች። ኦኬ ከዛ በኋላ ወዴት ሄድኩኝ? ስንት መጽሐፍ ሜንሽን አደረኩ? 1 2 3 4 5 6 it can't be አንድ መጽሐፍ የጎደለኝ ይመስለኛል። ከዛ ወደዚህ ሄድኩኝ። ይሄንን ሜይ 1 አካባቢ ነው ያገኘሁት። በጣም ትንሽ ገጽ ያላት መጽሐፍ ናት። 130 ገጽ በጣም ብዙ ኢንፎርሜሽን ያገኘሁበት ነውና በነገራችን ላይ ምን እንዳላወቅኩ ታውቃላችሁ እስከዛሬ? ለካ እኔ መጽሐፍ ቅዱስ በተጻፈበት ዘመን፣ ክርስትና በነበረበት ዘመን፣ ኢየሱስ ክርስቶስ በዚህ ምድር ላይ በነበረበት ዘመን የሆነ ኦቶኖመስ ኪንግደም ያለ ይመስለኝ ነበር። ባይ ዘ ወይ ማለት ታውቃላችሁ ኢየሱስ ክርስቶስ እንዴት እንደመጣ፣ እንዴት መከራ እንደተቀበለ፣ እንዴት እና something that I missed ሌላ ላይፍ ያላቸው ሰዎች ነበሩ። ሌላ መንግስት፣ ሌላ እንቅስቃሴ ለምን ካይምሮዬ እንዳወጣሁት አላውቅም። እንደዛ ቪዥዋላይዝ እንዳላረኩት አላውቅም። so it was በጣም አይ ኦፕኒንግ እና ደግሞ በይበልጥ ደግሞ ቅይጥነት ነው የሚለው የዘመኑ የቤተክርስቲያን ነቀርሳ ፕላኒንግ ቱ ሰሞኑን አገኘዋለሁ በዛኛው ፖድካስት ላይ ሆፕፉሊ so በጣም ብዙ አንዳንድ የእውቀት መጽሐፍ አለ። በጣም አጭር መጽሐፍ ግን በጣም ብዙ ኢንፎርሜሽን ቅይጥነት እንዴት በየቤተክርስቲያኑ በየዘመኑ እንዴት ሲሰራ እንደነበረ በደንብ ኤክስፕሌን ያደርገዋል። እንዴት ኒው ኤጅ ቤተክርስቲያን ውስጥ እንዴት ለመግባት እንትን እያደረገ እንዳለ፣ እንዴት አንዳንድ ሀሳቦችን እየተቀበልን እያለ እንዳለ የሚገልጽ መጽሐፍ ነው። እኔ እንደው ምንድነው ሰጀስት የማደርገው ሳገኘው እነግረዋለሁ። ትንሽ እንትን ቢል ሰፋ ቢል ስፔሻሊ አሁን ያለንበትን ዘመን ትንሽ ኤክስፕሊሲትሊ ኤክስፕሌን ቢያደርግልን መሬት ያለው ብዙዎቻችን አንደርስታንድ ለማድረግ እንዲመቸን እሱ ኦፍ ኮርስ ገልጾታል። እንደዛ ቢያደርግልን ብዬ ያው ቮሊዩሙ ቢጨምር በጣም ቆንጆ ነው ብዬ አስባለሁ። በጣም ነው የወደድኩት እንዳልኳችሁ። በጣም ብዙ አዳዲስ ኖሌጅ አግኝቼበታለሁ። ቱ ቢ ኦነስት በእውነት በጣም ብዙ ኖሌጅ አግኝቼበታለሁ። ኦኬ ከዛ ይሄን እንኳን ያው ባዶ ስቀር ባለፈው አንብቤው ነበር። የጋብቻ አስተማሪና
አማካሪ የሆኑት የመጽሐፍ ነው ሳላገባ እሱም እንትን ነው የትምህርት መጽሐፍ ነው ባይ ዘ ዌይ ሶ ጊዜ ስለነበረኝ ከዚህ በፊት ቆይቻለሁ ካገኘኋቸው ሲሰጡኝ ቆይተዋል ግን I had to read it እንዳልኳችሁ የሆነ ነገር ስትጀምሩ አፕታይታችሁ ይጨምራል ሶ ሁለት መጽሐፎች አሏቸው የማስተማሪያ መጽሐፎች ናቸው ለገበያ ያልቀረቡ ስለዚህ ብዙ መናገር የለብኝም ብዬ አስባለሁ ሶ the whole thing እንዲህ ነበረ እና አሁን ይሄኛው እንዳልኳችሁ the original one ነው ሶፍት ኮፒ ስናነብ የነበረው ሌላ ሰው የጻፈው ነው ኦኬ ሶ ይሄን I'm not lying መቼ ነው last week ነው የተቀበልኩት ገና few pages ነው ሄድኩት actually the whole information ከዛኛው መጽሐፍ ያኛው መጽሐፍ የዚህ ኮፒ ነው ከዚህ ነው ስቶሪ ሆኖ የወጣው ስለዚህ ገና 30 ምናምን ፔጅ ላይ ነኝ 400 ፔጅ መሆኑን ሳስበው ራሱ በጣም እንትን ብሎብኛል I'll try የቱ ጋር እንደምደርስ ያለው ሶ እነዚህ መጽሐፍቶች አንብቤ ያለው እንትንም choosing forgiveness ለሰው ሰጥቼ ነው I think አንድ መጽሐፍም ለሰው የሰጠው ይመስለኛል I'm not sure which ከዛ ግን አንድ መጽሐፍ አለ ቤት ውስጥ ለረጅም ጊዜ ተቀመጠ ላንብበው አላንብበው ብዬ በጣም ዳይላማ ውስጥ የገባሁት መጽሐፍ ነው የኒኮላስ መጽሐፍ ነው ኒኮላስ ስፓርክስ የኖትቡክ ጸሐፊ ኖትቡክን ስለማልወደው ይሄም ሴፍ ሄቨን ይላልና ሮማንቲክ እንትን ነው ቆይ ላምጣና ላሳያችሁ አሜን ዳይላማ ግን ለማንበብ ሞክራለሁ ብያለሁ ይሄም እንዳልኳችሁ 400 ምናምን ነው 300 ምናምን ገጽ ነው I'll see myself እስቲ ከቻልኩኝ እሞክራለሁ ሶ ይኸውላችሁ አረ ያላነበብኩትን አለ ይኸውላችሁ ሶስቱን መጽሐፍ ከዚህ ውስጥ ኤክስክሉድ አድርጋችሁ ሶስቱን መጽሐፍ ኤክስክሉድ አድርጎ ከዚህ ውስጥ ሶስቱ መጽሐፍ choosing forgiveness fascinating womanhood እና let me be a woman የሚለው መጽሐፍ ቀርቷል ከዚህ ውስጥ 1 2 3 4 5 6 7 9 10 13 ማለት ነው እሺ እነዚህ ሶስቱን አትቆሯቸው ፔጃቸው በጣም ትንንሽ ስለሆነ ሶ ሶሻል ሚዲያ የሚወስድብንን ጊዜ አያችሁ ኦኬ እንትን አይደለም የማረጋው I'm not saying ይሄ full time ቁጭ ብዬ አነባለሁ ማለት አይደለም የቤት ስራ አለ ቤት ወጥ ምናምን መስራት አለ ቤት ማጽዳት አለ full time አይደለም I'm giving it the list በቃ የምችለው ነው ያረኩ ያለሁት ግን with this interval አንድ አፕታይታችሁ ከተከፈተ በኋላ ማንበባችሁ ይቀጥላል and then እባካችሁ I'm begging you over and over again እባካችሁ ቲክቶክ አቁሙ በቃ ቲክቶክ አቴንሽን ስፓናችሁን በጣም ይገለዋል አይደለም አንድ መጽሐፍ ልታነቡ አንድ ፔጅ ማንበብ አትችሉም በቲክቶክ አቴንሽን እባካችሁ ቲክቶክ አቁሙ and most of all ህይወታችሁን ለመምራት የሆነ ማኑዋል ያስፈልጋችኋል ሲሪየስ ማኑዋል ያስፈልጋችኋል ladies if you are in your 20s እድሜያችሁ ይሄዳል ብንን ስትሉ ላይፍ ጥሏችሁ ይሄዳል ባካችሁ you need to be awakened በጣም መንቃት ያስፈልጋችኋል በጣም እና ምን አስቤያለሁ መሰላችሁ ለሴቶች especially ለወጣት ሴቶች ብዙዎቻችሁ አይደንቲቲ የላችሁ እና እንትልላችኋል እንዲሰማችሁ ፈልጌ አይደለም ብዙዎቻችሁ አይደንቲቲ የላችሁ ብዙዎቻችሁ የሆነ ሰው የሚለውን ነገር ሪፒት እያደረጋችሁ ነው የምትኖሩት ብዙዎቻችሁ ፐርሰናሊቲ የላችሁ in your 20s ፐርሰናሊቲ ዲቨሎፕ ማድረግ አለባችሁ የሆነ ማንነኝ ምንድነው የምፈልገው የሚለውን ነገር በጣም ማወቅ አለባችሁ በጣም መታወቅ አለበት እና በጣም እያሳሰበኝ ስለመጣ ይህንን ሀሳብ ሼር አደርጋችኋለሁ I'm thinking in a long run ስመለስ እንትን አስቤያለሁ ይሄ ላይቭ ዲስከሽን አስቤያለሁ
የገባችሁ ጥያቄ እየጠየቃችሁ ምን መላለስበትን ዲስከሽን አስቤያለሁ ከዝ በጣም አሳሰበኝ አንድ በጣም ማትወደኝ ልጅ መታ ያናገረችኝ ነበርና ሶ ሌላ ወሬ ነበር ያወራን የነበረው and I felt በጣም ነው በቃ የምታሳዝነው and then she's totally chaotic በጣም chaotic ናት in terms of her emotion regulate ማድረግ አትችልም ብስጩ ናት ተናዳጅ ናት she has a lot to say she over explains ምናምን ከዛን ያወራን የሆኑ ነገሮችን ተነካካ so she been crying she was crying በጣም and I felt so bad ከዛን ያው ኮንቨርሴሽናችን ካለቀና ራፕ አፕ ካረግን በኋላ በጣም ትጠላኝ እንደነበረ ነገረች and ምትጠላኝ with not even a valid information እንዴት መስይኝ ነበር በሚል I'm not saying love me ያልኩኝ አይደለም እኔ ብትወዱኝም ባትወዱኝም ምንም ይጨምርና የሚቀንስብኝ ነገር የለም ግን አንድን ሰው ስትወዱም ስትጠሉም ምክንያት መኖር አለበት የመጥላት ባንጠላ ጥሩ ነው መጥላት የለብንም ግን ደግሞ ሐሳቡን ራሱ ሪጀክት ስታደርጉ ምክንያት ሊኖር ይገባል እና I felt so bad for her በእውነት ነው የምላችሁና ስንት እንደሷ አለው ሚል ብዙ ተናጋሪ ወጣት አለ you guys underneath when you are in your 20s እድሜው በራሱ you think you know too much you think you know how to handle things ግን no እና በጣም ነው ያዘንኩት እና ማዘን ብቻ ሳይሆን I needed to do something about it ብዬ አስቤያለሁ in a long run እሺ ሌላ ሪማይንድ ላርጋችሁ ባካችሁ ጉግል ፎርም ሞልታችሁ ብላተኛ ሴት ሜምበርሺፕ ፎርም ሞልታችሁ ብር ያልከፈላችሁ ሰዎች ክፈሉ ምክንያቱም ሌሎቹን እያስጠበቃችኋቸው ነው ሶ እዚህ ጋር ሙሉ ኢንፎርሜሽን ልንገራችሁ 2500 ብር ትከፍላላችሁ ለትሬኒንግ የመጀመሪያው ትሬኒንግ የተዘጋጀው በመሰላል ኮንሰልተንሲ ነው በምትወዱት ጌታዋለልኝ ሳይኮሎጂስት ጌታዋለልኝ ነው የመጀመሪያውን ትሬኒንግ ታገኙት ከዛ የቀጠለውን ደግሞ በብላተኛ ሴት ግሩፕ የተዘጋጀ ትሬኒንግ አለ ሁለት ብሩ በጣም ብዙ ከመሰላችሁ ነው እዛ የሚከፈላለ እኛ ጋር ያለው ራሱ የሚከፈልም አይደለም ኮስትን ከቨር ለማድረግ እና ብዙ ብር ከፍላችሁ ማታገኙትን እድል ነው የሰጠናችሁ እኛ ጋር ሜምበርሺፕ ያስከፈልን ሳይሆን እኛ ጋር ከመቀላቀላችሁ በፊት የሆነ ነገር ዲቨሎፕ ማድረግ አለባችሁ እኛን መምሰል አለባችሁ አዲስ ሰው መጥቶ አዲስ ሰው ኢንፎርሜሽን አይደለም ይሰጣል እኛ በምንሰጠው ኢንፎርሜሽን ነው የሚሄደው which is እኛ አንድ አመት ከምናምን እየተሰራን ስለመጣን በጣም ብዙ ጆርኒዎችን ስላለፍን እናንተ ስትመጡ በጣም ብዙ ኪዮስ ሊመጣ ይችላል so prior to the chaos ራሳችንን መጠበቅ ስላለብን እናንተንም የተሻላችሁ ሰዎች መሆን እንጂ ባላችሁ personality ጤናማ ባልሆነ personality trauma of course trauma ባላችሁ trauma አፈርም እያደረግንላችሁ መቀጠል አንፈልግም ለዛ ነው ትሬኒንጉ የተዘጋጀው እንጂ አክሰፕት ማድረግ ይቻል ነበር so ያልከፈላችሁ ካላችሁ of course ብዙ አልከፈላችሁም 110 ሰው ነው ሬጂስተር ያደረገው ከ110 ሰው 5 ሰው ከፍሏል 5 ተጨማሪ ሰው ከከፈለ actually ነገታዋልልኝጋ መሰላል ኮንሰልተንሲ 20 ሰው ከሞላ ይበቃል ስለዚህ ሜምበርሺፕ እኛ ጋር መግባት የምትፈልጉ ከሆነ ሂል ለማድረግ ነው የምንሰበሰበው ለሃሜት አይደለም ለመበላለጥ ምናምን አይደለም ሂል ለማድረግ ነው የምንሰባሰበው ስለዚህ ሂል ለማድረግ ሜምበርሺፕ አባልነት መግባት የምትፈልጉ ከሆነ ባካችሁ ቶሎ ብላችሁ ክፈሉና እንትን በሉ ቀጥሉ እንቀጥል ትሬኒንጉን እንቀጥል አዳዲስም ኢንፎርሜሽን አላገኘው ማልሰማም ያላችሁ ኮሜንት ላይ ያሳውቁኝና እንትን እላችኋለሁ ዲቴይል እነግራችኋለሁ ይሄን ይመስላል ሶሻል ሚዲያ በጣም ብዙ ነገር እያሳጣን ሶሻል ሚዲያ ህይወታችንን እያሳጣን ነው ሶሻል ሚዲያ ክብራችንን እያሳጣን ነው ሶሻል ሚዲያ ጊዜያችንን እያሳጣን ነው ትዳራችንን እያሳጣን ነው ብዙዎቻችን
ስሜቶቻችንን ሬጉሌት ማድረግ ስለማንችል ራሳችንን ማቅናት ስላልቻልንበት ገብተን በጣም የማይሆን ነገር ውስጥ እየተመላለስን ያለ ነውና ባካችሁ አስቡ፣ ጊዜ ውሰዱ፣ የማይሆን ነገር አታድርጉ እና ለማለት ነው። አም ቲንኪንግ በቅርቡ መለሳለሁ ብዬ አስባለሁ። ይሄን ይመስላል እና በጣም ናፍቃችሁኛል ቱ ቢ ኦነስት። ሲ ዩ